እኛን እንደዚህ አይነት ነገር ውስጥ አትጨምረና ተራ በተራ ሁላችሁም እየመጣችሁ ልጅቷን እንድታስለቅሷት አልፈልግም። የቴን ህይወት ለመበጥበጥ እንደዚህ አድርጋችሁ ከሆነ እሱ ምን ላውራበት ይሆናል። መልሱን ከእናንተ ማየት ያው እንግዲህ እሷን የሰጠችው ያንተ ሙሉ መረጃ የመታወቂያ ቁጥር ስለዚህ ነገር አስረዳኝ። የሰማንያ ወረቀት ምንድነው የምትቀደው? እንዴ ስለቀደርከው እኮ ምንም የሚለወጥ ነገር የለም። አንተ ከእውነቱ ለምን ትሸሻለህ? ልጅቷ ነፍሰ ጡር ነኝ ብላ ሆስፒታል ገብታለች። ያለ ምንም ምክንያት ወረቀት ይዛት መጣ። ምን እኮ ጋብቻ ወረቀት ነው አይደል? አንተ ልጅ ለምበጭ አንተ ቀላል ነገር ነው አይደል? ባንተ ምክንያት ሆስፒታል ነው ያለች። ማንም የለም ብላችሁ ነው አይደል? ተራ በተራ የምትጫወቱባት እቴ ነኝ። ኃላፊነቴን ተወጥቻለሁ። አንቺ እዚህ ጋር እንዳትጎጂ ነው ጥረት ያደረኩት። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ያለን እግዚአብሔር ይመስገን። ያው እንግዲህ ዛሬም ተመልሰን መጥተናል። እንግዲህ ያው ፋሚሊ ትንሽ ሰሞኑን ብቅ እያልን ነው። ለማንኛውም እንዴት ናችሁ? ባያላችሁበት ሰላማችሁ ይብዛ። ያው ያለው ነገር እናንተ ጋር አሁን ላይ አሪፍ አይደለም። በብዛት እያየን ነው። የአረብ ሀገራት ላይ ያሉ ሰዎች በጣም ይጨነቁ ነው። እዚያ ያሉ ጓደኞቻችን ምናምን እንጠይቃለን። ያላችሁበት ነገር አሪፍ አይደለም። እኛም ትንሽ ደግሞ እዚህ በራሳችን ጉዳይ ትንሽ እንትን ስላል ሰሞኑን እናንተንም እንትን ማድረግ አልቻለም። ሁላችሁም እንዴት ናችሁ ማለት እንፈልጋለን። ከሱ በተጨማሪ ዛሬ እንግዲህ በአንድ ጉዳይ ነው የመጣነው። ሰሞኑን ያው እያያችሁ ነው ብዬ አስባለሁ። የተፈጠረውን ነገር አይታችኋል። እንግዲህ በእኔ በኩል ያለውን ነገር እያያችሁ ነበር። ለቃልዬ በጣም እንደዚህ አይነት ነገር ውስጥ እንዳትገባ በጣም ስታነቀቅ ነበር። ግን ላይክ ቃልዬ ይሄ ነገር የክፋት መስሏት ነገሮችን ባዶነ መንገድ ነው እየተረዳችኝ የነበረውና ከትናንት ወዲያና ትናንትና ደግሞ የተፈጠረውን ነገር አይታችኋል። ብቻ ያው ያለው ነገር እያያችሁ ነው። ሰሞኑን አጋጣሚ አንድ ልጅ መጣችኛ ጋር አይ ቲንክ ቃልዬ ነው ስሟ እና የበረከት ፍቅረኛ ነው ነኝ አለች እና እኛም ደግሞ ግራ ገባ መጀመሪያ። ከዛ በኋላ በደንብ ለማጣራት ሞክር። ከዛም በኋላ ይዘናቸው ስንሄድ አጋጣሚ እነሱ ሌላ ነገር ላይ ነበሩ። ይዘን ሄድን። አይታችኋል ለኔ የተለቀቀውን ቪዲዮ ይዘን ሄድን። ከዛም በኋላ እሷ ማረጋገጫ አለኝ ምናምን አለች። የትዳር ሰርቲፊኬት አለ ምናምን አለች ከበረከት ጋር። ከዛም በኋላ በቃ በሱ የተነሳ መግባት አልቻልንም። ሰው እንግዲህ ፍቅረኛው ናት እሱ። እኛም ማረጋገጫውን ሰጥተን አሁን ለማየት ችለናል። አጋጣሚ እሷ ዛሬ ያው በተፈጠረባት ነገር የዛን ቀን ማምጣት አልቻለችም። ያው ውሸት የመሰላችሁም ሰዎች አላችሁ። ኮሜንት ያያየው ነበረ። እንግዲህ እስካሁን ባለን ነገር እውነት እንደሆነ ነው የምናውቀው። ውሸት ይሁን እውነት ይሁን ሁለቱን ነው የሚተዋወቁት በደንብ ከኛ በላይ። እኛ እውነቱ ይታወቅና አንደኛ ቃልዬ ምንም ቢሆን ከኔ ጋር ጥሩ ጊዜ አሳልፋ ነበረ እና ክፉ ነገር እንዲደርስባት አልፈልግም። እዚህ ጋር ባልሆነ መንገድ እንድትሄድ ስለማልፈልግ ለዛ ነው እንጂ ያው ፋሚሊ እንግዲህ አይታችኋል እየተፈጠረ የነበረውን። ልጅቷ መምጣት ያልቻለችው ዛሬ የዛኛው ቪዲዮ ላይ ባለመግባባት ገፍትሯት ወድቃ ነበርና ትንሽ ያለችበት የጤናዋ ጉዳይ ልክ ስላልሆነ ነው አሁንም መምጣት ያልቻለችው እንጂ ኦልሬዲ እሷ ብመጣ አሪፍ ነበር። ይሄንን የምስክር ወረቀትም ለኛ የሰጠችን ነገሮችን ላይክ እኛ እንድንፈታቸው በእኛ በኩልም እንዲፈቱ ስለፈለገች ነው። ሲቀጥል ቃልዬ ያለችበት ሁኔታ ልክ ስላልሆነ እውነቱን እንድታቅ በእኔ ላይ የተጫወተውን ጨዋታ እሷም ላይ መደግሞ ሴት ልጅ ስትጎዳ ማየት አልፈልግም ብላ ነው ኦልሬዲ ይሄን ማስረጃ የሰጠችን። ያው ኦልሬዲ ማስረጃው ትክክለኛ ማስረጃ ነው። የጋብቻ ሰርቲፊኬት ነው። የተፈራረሙበት ቀን አለ ምናምን ሙሉ ነገሩ እንደሌላው ላይ ያለ ወረቀቱ ላይ። ያው እንግዲህ እስኪ ቃልዬንም ጠርተናታል፣ በረከትንም ጠርተነዋል። እውነቱን እንግዲህ ዛሬ ለቃልዬ ይሄንን ማስረጃ ሳይተን ይፋ እናደርግላታለን ማለት ነው። ከዚህ በኋላ እንግዲህ ይሄንንም አይታ አላምንም ምናምን የምትል ከሆነ እንግዲህ ምንም ማድረግ አንችልም። እኛ ከዚህ በላይ ምንም ማድረግ ስለማንችል አይ ቲንክ ወንድማም ከመጣ ጥሩ ነው። ያለውን ነገር ወደም እንዲያወሩበት እሱም እንዲመጣ ነው እንፈልጋለን። በቃ ብቻ ጠርተናቸዋል ያለውን ነገር ለማወቅ። ያው ተናደው ነው ያወሩን ሁለቱም። ቢሆንም ግን ይሄን ነገር ለነሱ ለማሳየት ግዴታ እንትን ማድረግ ስላለብን ጠርተናቸዋል። ብቻ እንግዲህ ጠርተናቸዋል። ሁለቱም እየመጡ ነው። ቀድሞ የደረሰውን እንግዲህ አርጋግተን ሁለቱንም ፊት ለፊት ነው የምናገናኛቸው ብለን ሌላ ቦታ ማድረግ ያልቻልነው እንትን ያው በሚያነሱ ነገር እንዳንበጣበጥ ብለን ጭራ ያለ ቦታ ፈልጋን ነው የጠራናቸው። ያው በረከትም እንግዲህ እንዳያችሁት
ስለዚህ ልጅ ሲነሳ ምናምን ነገር ከአንዳንድ ዘሎ ወደ ጸብና ወደ ነገሮችን ወደ ማስረሳትና ላይክ በግርግር ነገሮችን አስረስቶ ወደ ማምለጥ ነው የሚሄደውና ያንን ነገር እንዳይፈጠር ብለን ነው አሁንም እዚህ ሰው የሌለበት ጭር ያለ ቦታ ላይ ምናምን ሰፈር ውስጥ ገብተን የቀጠርናቸው። እንግዲህ እስቲ ቃልዬ በደንብ ታውቀዋለች ሰፈሩን ኦልሬዲ ለእሷም ቀረብ ያለ ሰፈር ስለሆነ ታውቀዋለች። እሷ ቀድማ ልመጣ ትችላለች ብዬ አስባለሁ። እንግዲህ የሚመጣውን አብረን የምናየው ይሆናል። አብራችሁን ቆዩ። ለማለት ወግሽ ሲከበር የሰው ስትሆኚ ማየት ላይቀር ፍቅሬ ደህና ይቅጠምሽ ደህና ሰንብቺ ልበለይም ሰዞሬ ልቤን ቢጎዳው እዳዱ በዳ በላይ ወርዶ በኔ ባለቅስም ይሁን ትዬ ኖራለው ከትዝታሽ ጋር ቆሜ ስንቄ ነው ትዝታ ለፍቅርሽ ውለታ ትዝታ 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 ተሽኮር ነው አንተ ዛሬ የምታሳዩ ነገር አለ ብዬ ተስፋ አደርጋለሁ። ባለፈው ባዶ ሜዳማ መዛዚያም ፈጋ እኛም የልጅቷ ነገር ሆኖብን ነው እንጂ ያው ማገባን አንገባ ማለት ምንድን ነው? እኔ ባለፈው ቪዲዮንም አይቼ እኔ ምንም በጣም ነው ግራ ይገባኝ። አዎ እኛም መጀመሪያ ግራ ገብቶን ነበረ። ምልህ መጣች ልጅቷ መጀመሪያ እሱን ነበረ ማናገር የፈላ አናገረችው ምናምን እና እንግዲህ ባለፈው ለሷ ለሱና አወራችሁ ምናምን ልጅቷ መጣች። ከዛ ምንድነው ሲባል የበረከት ፍቅረኛ ነው የበረከት ምናምን ሲላት ቪዲዮ አሳየች ምናምን ከሱ አለች። እኛ መጀመሪያ አላመናትም ነበር፣ ግን እርጉዝ ነኝ ምናምን አለች እና ቤቱ ነው መሄድ የምፈልገው እናንተ አብራችሁ ያሱ ከስጋ የሆነ ስለሆነ ሰሞኑ ይመታኛል ምናምን አለች። እሺ ተያይዘን ስንደርስ ደግሞ አጋጣሚ ሆኖ ልደቷን እያከበራል። እንግዲህ ልደቷ አልነበረም ምናምን ብቻ ይሁን ባለማወቅም ሊሆን ይችላል፣ ችግር የለውም አለፍ ነው። ከዛ በኋላ ግን ያለውን ነገር ለማየት ያጠራጠረኝ ነገር እሱ ነው። አንዴ እዚህ ጋር ጥያቄ የሆነብኝ ነገር ማለት ነው እንዴት ነው እናንተ ልታገኙት ይችላል? ቪዲዮ አይታ ከዛ በኋላ እሱን ደውላ አናገረች። ግን እኔም ጥያቄ የሆነብኝ እሱ ነው። ወይስ ምንድነው? መጀመሪያ አወራችኝ ነው ቪዲዮ አይታ ከሆነ እንደውም የምቀርበው ቢያንስ ወንድሟ ነው ብላ እኔ ጋር መምጣት ነበረ። መጀመሪያ እኔ ነው አወራችኝ ይባምናል ለምሳሌ አወራችኝ። ከዛ በኋላ አወራችኝም ኖርማል መስመር አይደለም ታያኝ ኢንስታግራም በጣም ብዙ ቴክስቶች አስቀምጣ ነው ሁሉ ያገኘች አይዋ እንዳለ የሷ ቴክስቶች አሉ ቃል ስሙም ቃል እንዳለ ብዙ ቴክስት አስቀምጣ ምናምን ነው ያገኘችኝ ራሱ እኔን ማለት ነው። ለቃ አልመለስኩላትም ነበረ። ከዛ መጨረሻ ላይ በቃ ሲደጋገምብኝ ቴክስቱ ሲበዛ ምናምን ነው የመለስኩላት። ሰምታ ላግኛችኋለሁ ጥራያ ነው ዘናት መጣና እና እንግዲህ እንደምታየው ማስረጃ አለኝ ምናምን እያለች ታውራ ነበር ቪዲዮ ላይ። አዎ ማስረጃ ኦልሬዲ ባይዘው ቪዲዮን አይታችሁታል። እዛ ቪዲዮ ላይ ስሜታዊ ሆኖ ምናምን ነገር እውነታው እንዳይወጣበት ገፍትሯት ልጅቷ ነብሰ ጡር ነኝ እያለች ነበር ስታወራ የነበረው። አሁን ኦልሬዲ ሆስፒታል ናት ያለችው። እሷ ራሱ ለምንድን ነው ያልመጣችው? እሷ መምጣት ነበረባት ዛሬ። ገፍትሯት ሆስፒታል ናት ያለችበት ሁኔታ እርግጠኛ እስኪሆን ድረስ ቼክ አፕ ማድረግ አለብሽ ምናምን ብለዋት ሆስፒታል ልቻለችው አሁንም ማለት ነውና ከቃልዬ ጋር ቃልዬ ደግሞ ላይክ እንድትጎዳ አልፈልግም ያለውን ነገር እውነታውን ወጥቶ እሷም ምርጫዋን እኔ ምርጫዬን ማወቅ አለብን ላይክ አለ አይደል ውሳኔ እንድትወስን ስለፈልግ ነው ብላ ለምን ለመረዳት ስለሽከደረ ገባክ አይደል? እዚህ ጋር እሱ የሚያሳየው ሌላ ነገር ነው አይደለም። ሌላ ትዳር የሚባል ነገር አጭራሽ ከርግዝና የሚያደርስ ያለ ነገር አይመስልም። ፍቅረኛ ከዚህ በፊት የነበረው ራሱ አይደለም የሚመስለው ሌላው ቀርቶ ይቀርና ማለት ነው። አንቺና እሱ ነው የምትተዋወቁ ያወራችሁን የምታውቁት እናንተ ናችሁ። እናቅ አይደል ያለውን ነገር ለማሳየት ነው የምንሞክረው። አንደኛ እዚህ ጋር የመጣ ነው አንቺ እንትን ለማለት ምናምን የሆነ ሰው የሚያስበው እንደዛ ነው። እኛ እሱ ሳይሆን ልጅቷ ስለጠየቀች እና ለምን ትጎዳለች በሚለው ተረዳሽ እንጂ ማንም አይመለከተንም። ጉዳያችን አይደለም። ሁላችንም የየራሳችን ህይወት መኖር እንችላለን። ለብቻችን ወስዳችሁ ወይ ማናገር እና ለማን እሷ ይዛችሁኝ ይሏለች ስገባ አንቺ ስታይሽ ማንሽ ብለ ወደ ውሳኔው ነው የገባችሁ። አንዳንድ ልጅ እሷ ላይ መፍረድ ከባድ ነው። ኤኒዌይስ እሱም ይምጣ ያለውን ነገር ደግሞ
ቤኪ ጠርተነዋል። ለምን ይጠራችሁ? ያለውን ሁኔታ እዚሁ ፊት ለፊት ነው ማወቅ ያለብሽ። እዚህ ጋር አንቺ ፈልገሽው ከሆነ ወይ ተነጋግራችሁ ከሆነ ነገሪ ልጅቷ ማስረጃ አለኝ ምናምን እያለች ነበር አይደል? ማስረጃ አለኝ እያለች የሆነ ነገር ማስረጃው እዚህ ጋር እንትን ስላለሽ ሳይሆን ማለት ልጁን እኔ እዚህ ጋር አምጥታችሁ ግን ሌላ ነገር እንዳይፈጠር ከኔ ጋር እኔ በጣም ነው ቤባ ሳይሆን እዚህ ጋር ግልጽ ለማድረግ ያከራከረ ነው። እዚህ ጋር እኮ እሱም እውነት ነው መጣ በቃ ሊናችሁ እንዴ ነው ታናግሪኝ ቢኪ አሁን አንተ እንዳለ ባቅ ኖር አልመጣም። ገባክ አይደለ? ይኸውልሽ ቃል እዚህ ጋር ማወቅ ያለብሽ እሱም እውነት ሊኖረው ይችላል። አይታወቅም። ሻሸበት እሷ ብቻ ስላወራች አይደል ያሸበት ወይም ደግሞ ነገሮችን ሊያስተካክል የሚችልበት ምንድነው? ፓፒ የሚስተካከል ነገር አለ ምናምን እንትን ከዚህ በኋላ እሱ ነው እንግዲህ ከዚህ በኋላ ያለው ነገሮች እሱ ነው የሚያውቀው። ከማስረጃው ውጭ ያሉትን ነገሮች እሱ ነው የሚያውቀው አይደለም? ነው ወይ እንደዛ የሚያስፈልግ ልጅ እኮ እዚህ ጋር አርጉዝ ናት። ምንድን ናት? ለምንድን ነው የመጣችው? እንደው እንኳን አንተ መጣ ለአንተ ነበር ማውራት የፈለኩት እኮ ለዛ ነው። አሁን በነገራችን ላይ ይኸውላችሁ ይሄ ሁላ ነገር እያደረግን ያለ ነው እውነቱ እንዲወጣ ነው። አንተ ብስተት ካለብህ ስተትን ታረማለህ። እውነት እኮ ይወጣል እዚህ ጋር የልጅቷን ብስተት ከሆነ የእሷን ብስተት ይኖራል። ምንድነው የልጅቷ ብስተት? ቆይ እዚህ ጋር ያ የልጅቷ ብስተት ፈልገው ኩክ የማያገባ ዝም ብላ አቀላቀል ይኸውልሽ በደንብ አዳምጪ እያልኩ መጀመሪያ የማወራውን ነገር አዳምጪ ማዳመጥ ልመጂ። እዚህ ጋር የተፈጠረው ነገር ልጅቷ እኛን አምና መጣች። ስለዚህ እኛ ደግሞ ቢያንስ ምንድነው የተፈጠረው ብለን ለማወቅ ሞከርን። አለቀ። ተረዳሽኝ? እዚህ ጋር እኮ ቀላል ነገር እኮ ነው። እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው። እሺ አይ እኔ አሁን እኮ ማለት ነው ለምን እንደሆነ ታውቃላችሁ? ረጋ ያልኩ ስለማላውቃት ምንም አሁን እውነቱ ስለሚወጣ በቃ አንተ እውነት ካለህ እኮ የእናንተ ሴራ እውነት ካለህ ማለት ባለፈው እኔ በጣም ሲምል ነበር ፊቱንም ምናምን ሳይ ነበር። ለዛም ነው አንድም እዚህ ጋር ቆመህ እንድታወራም እድሉን የሰጠው እኔ ፊት ለፊቴ እንጂ እንደዚህ ሲጀመር ከኔ ጋር አታወራም ነበር። ከኔ ጋር በደም ነበር የምንፈላለገው እርግጠኛ ሆኜ ቢሆን ማለት ነው። ግን ምናልባት ያልተግባባነው ነገር ካለ እንደዛ ስትምል ስላየውም እንደው ትንሽዬ እንኳን እውነት ካለ አንተ ጋር ቢያንስ ነግረህን ሚስታክ እሱ አባታለ ለምትነግረን ነገር ካለ አላውቃትም ምናምን ብቻ ሳይሆን ስልኳንም አጥፍታ ነው የጠፋችው። ምክንያቱም በዛን ቀን አቤት ራሱ እንዴት የሆነች እንደገባች እንደተፈጠረ ንገራችሁ። አቤት ራሱ እንዴት ሆና እንደገባች እኔ ነኝ የማውቀው። ሲጀመር ያኔ ስሜታዊ ነበር። በዛ ሰዓት እንኳን ማላገኘው እኔ እንደዛ ሆና ሳገኛት ኪያ ጋር ደውያለሁ። ኪያ በነገሬ ነገር ነበረ። ቤባ ምን አለ መሰለህ አንዳንዴ ነገሮች አይፈጠሩ ማለት ይከብዳል። ሊፈጠር ይችላል፣ ላይፈጠርም ይችላል። እዚህ ጋር እሷና እሱ ናቸው እውነቱ ያላቸው። እሱም ካላረገ አላረገም ነው፣ ከሌለበት የለበትም ነው። እሷም እንደዛው። እሷ ዛሬ መምጣት ስላልቻለች ማድረግ የምትችለው ነገር ለእኛ ሰላም ስትናል። ግን እንደዚህ አይነት ተንኩል ጌታ መጣች እንዴ ማለት እኛን እንደዚህ አይነት ነገር ውስጥ አትጨምረን። አሁን ደጋግሜ ነገር እኛ እንደዚህ ነገር ውስጥ አትጨምረን። እዚህ ጋር የመጣ ነው ስለ እህቴ ለማውራት ነው። አንተ እዛ ችግርን ሁለታችሁ ዘይዳችሁ እኔ መለከተኝ ሲጀመር ይኸውልህ ትጨርሳላችሁ። እኔ ይኸውልህ ቤባ እዚህ ጋር ለሷ ብዬ ነው ተራ በተራ ሁላችሁም እየመጣችሁ ልጅቷን እንድታስለቅሷት አልፈልግም። ስለዚህ እዚች ጋር እውነት ካለ የምታስረዱኝ ከእናንተ ጋር ለማሳየት ነው የመጣ ነው ካለ እንድትነግሩኝ፣ ካልሆነ ደግሞ የማደርገውን እኔ አውቃለሁኝ። በረከትም ሆነ ኪያም የተፈጠረው ነገር እንደው ወደ እናንተ መጥቶ ከሆነ የእህቴን ህይወት ለመበጥበጥ እንደዚህ አድርጋችሁ ከሆነ እሱ የምናወራበት ይሆናል። አንተም ግን ይሄ ነገር ተፈጥሮ ከሆነ መልሱን ከእናንተ ማየት ነው። ያው እንግዲህ እሷ ነው የሰጠችው። እንግዲህ ያንተ ሙሉ መረጃ የመታወቂያ ቁጥር፣ ፊርማ፣ ሁሉ ነገር ያለበት ነገር አስረዳን። መቼም ይሄን አከደማ አይደለም። ስለዚህ ነገር አስረዳን። የሰማንያ ወረቀት ምንድነው የምትቀደው? ምንድነው የምትቀደው እንዴ? ምንድነው ስለቀደድከው እኮ ምንም የሚለወጥ ነገር የለም። ሰውዬ ምንድነው እየሆንክ ያለው? ጭራሽ ይሄ አንተ ፎቶ አይደለም? ይሄው በረከት ምንድነው? እሺ ስለዚህ ነገር አስረዳን። ይሄ ትክክል አይደለም። እነሱ ያሰሩት ነው። ጭራሽ እዚህ ተደረስን ማለት ነው። ልጅቷ የሰጠችን ፋይል ነው ይሄ ፋይል። በቃ የ80 ባሌ ነው ብላ ነው አምና እዚህ ጊዜ መታለኝ የሰጠችና ልጅቷ መምጣት ያልቻለችው ሆስፒታል ስለገባች እሺ ውሸት ነው ተባለ። እሺ ነገር አስረዳን። እሺ ለኔ እሺ አንተ ከእውነቱ ለምን ትሸሻለህ? ልጅቷ ነፍሰ ጡር ነኝ ብላ ሆስፒታል ገብታለች። ፓፒ አንድ ዝም ብላ አንድ ጋር ማለት ነው። ሰማ መጀመሪያ ከማውራት በፊት ገባክ አይደለም ማለት ነው። በቂ
አንደኛ ነገር እዚህ ጋር ያበላሽ ያለው የሴት ልጅ ነው። ያለ ምንም ምክንያት ወረቀት ይዛት መጣ። ምን እኮ ጋብቻ ወረቀት ነው አይደል? አንተ ሲለል ስለምትወጣ አንተ ቀላል ነገር ነው። ፌክ ነው ይሄን ነው ያሳብኩት ነው ማለት ልጅ ታርጉዝ ናት። ገባህ አይደል? በአንተ ምክንያት ሆስፒታል ነው ያለች። ጭራሽ ነው ያላቃተም ያ እንዴት ነው ማታውቃት? እሺ ቆይ እንዴት ነው ማታውቃት? አንተ ሴት ልጅ ለምትወጣ አንተ ቀላል ነገር ነው። አንቺ ወደ ራሱ ለመመለስ የፈጠረው ምን ነው ይሄ ወረቀቱ? ይሄ በረከት አይደለም እንግዲህ ነኝ በረከት ነው። ማንም የለም ብላችሁ ነው አይደል? ተራ በተራ የምትጫወቱባት ቴሌ የእውነት እኔ ቢባ ስመኝ አይደለም አሁን እዚህ ጋር ማለት ነው። ሰምተኛል አይደለ? ስመኝ አንደኛ ነገር ከኔ ጋር ምንም ነገር የለም። ኃላፊነቴን ተወጥቻለሁ። አንቺ እዚህ ጋር እንዳትጎጂ ነው ጥረት ያደረኩት። አለቀ ቃል የእውነት እኔ አለቀ። እሺ አስረዳን። እሺ የምታስረዳው ነገር ካለ አስረዳን። ልጅቷ ሲሻላት መታ ለምታወራታ እዚህ ጋር እሺ ጋብቻ ማስረሻ የምትል ከሆነ ይጨርሱ። ህጋዊ ማተብ ያለብን ነገር አይቶ ድጋሚ ሸመጠጣ እዚህ ጋር በስማ ማለት ለመረዳት እኮ አንተን እየሞከርኩ ህጋዊ ማተብ ያለው ነገር በመሀል የተፈጠረ ነገር ካለ በሚል ለመረዳት እየሞከርኩ ገባህ? እስካሁን ድረስ ምንም ነገር ያልተናገርኩት ምናልባት ያልሰማሁት ያልተረዳሁት ነገር ካለ ብዬ ነው። ገባህ አይደለ? እዚህ ጋር የተጫወትኩ ያለው በሴት ልጅ ነች። እኔ ችግር የለውም ታውቃለህ፣ ለእኔ ችግር የለውም። ገባህ? እዚህ ጋር ግን ባንተ ምክንያት ያልሰጡር ናት። ከቤተሰቦቿ የተጋጨች ያለች ሆስፒታል ያለች ሴት ናት ያለችው። ገባህ አይደለ? እስቲ አሁን የደበቅከውን እውነታ ንገራት። አይለክ ልታስረዳት የምትችለው እውነታ ንገራት። በምንድን ታስረዳኝ? ቆይ ማለት ይሄ በምንድን ነው ልትረዳ የምትችለው? ቆይ በምንድን ነው ልታስረዳኝ የምትችለው? በቃ ማለት እኔ ምንም መልስ አይችልም። ቤተሰብኛል አይደል? መልስ አመጣለሁ። ትንሽ ቀን ጠብቂኝ። ምንድነው መልሱ? ማለት ትክክለኛ ያለውን ነገር ነው። አንተ መስረጃ መጣለታለ ነው እነሱ ያሰሩት። አንተ አሁንም እውነታ ላይ ስትል የነበርከው ልጅ ከፍሎ ነው ያሰሩት ትለኛለህ። አትካሽ። አሁን ላይ የልጅ አባል ልትሆን ነው ነው። ገባህ አይደለ? ከኔ ጋር ምንም ነገር የለም። ቃልዬ እውነት ይሄ ነገር እግዚአብሔር ይመስገን ገና አርቀንም ሳንሄድ ብዙም ሳንግባባ በዚህ ማብቃቱን ይጣ ነው ደስ የሚለኝ። ገባህ አይደለ? ታካላችሁ ማለት የሴት ልጅ ህይወት ላይ እነሱን ተዋቸው። እውነታውን ስለወጡ በትክክል ተናገራቸው አይገባም። ለኔ ብለው ነው ሰምተኛል አይደል? እንደዚህ ነገር ውስጥ የገቡት ለኔ ሲሉ ነው። ገባህ አይደለ? እኔ ፍቅረኛ የሚባል ነገር የለኝም ካንቺ ውጪ። መጀመሪያ ያለኝማ እንደዛ እኮ ነበረ። አሁን እዚህ ጋር ግን በካንተ እርጉዝ ነኝ እያልሽ ነው። ገባህ? ምንድነው ማምለክ? እመን አንደኛ እመንና እንጨርስ። እዚህ ጋር ገባህ አይደል? ልጅቷን አታንከራታት። ጭራሽ አታንከራታት። ሰምተኛል አይደል? ያንተ ልጅ ነው በሆዷ የያዘችው። ከማላውቃት ሴት ጋር አብሬ እንደሆነ የምትፈልጊ እንዴት ማለት አንተ ካላወቃት ይሄ ወረቀት ከየት መጣ? ምንም ንግግር አያስፈልግም። ጀመረ ማለት እኔ የሚከራከረኝ ነገር እኮ ነው የማይገባኝ። ስታወሩ ዝም ያደርጉ። ከዚህ በኋላ በቃ ምንም አያስፈልግም። ጀመረ ለማንኛውም ከዚህ በኋላ ሰምተኛል አይደል? በመንገዴ ላይ እያየኸኝ ነው። ከዚህ በኋላ በመንገዴ ላይ አልፈልግም። ሰምተኛል አይደል? አጠገቤ እንዳትደርስ ድጋሚ እንዳትደውል። ለመጨረሻ ጊዜ ነው የምናገርከው። ገባህ አይደለ? እስካሁን ተረጋግቼ ነው ያወራሁት። ልጅ ጨዋታ ነው አንተ ያደረከው። ገባህ አይደለ? ከዚህ በኋላ እንዳላይ አጠገቤ ጭራሽ ወደ ተፈጣጣችሁ አይደል? እውነታው ይሄ ነው። በቃ ዝም ጭራሽ ለኔ ዛቻ እንኳን እሺ አንዴ ላናግረው እውነት አለ ይብላል ነበር። አስረዳችሁ ነበረው ሰውዬ ይሄ ነው። ስማ ሰምታላ አባ ስነ ስርዓት በነፍስ ነው ፈልጋችሁ ስነ ስርዓት እና ደግሞ ይሄን ቪዲዮ ፖስት አለው ብለህ ካሰብክ ደጋቀኛ ይመለከታል። የመጨረሻ ነው የምነግርሽ። እና ያለው ዞር በል ሰውዬ ዞር በል በቃ ንገረው። ለአንተንም ወንድምንም አለቀ። ኧረ እባክህ በእውነት እንደዛ ነው የሚሰማ? እዛው የምትጫወበት ሂድና ጮሽ